ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ እንደዚህ የሚያምር የሚጣፍጥ ቆንጆ ዳቦ ይዤላችሁ መጥቻለሁ። በጣም ነው የሚጣፍጠው። እንደዚህ ስፖንጅ የሆነ ዳቦ ነው ዛሬ እንግዲህ የምንጋግረው። በጣም ነው የሚጣፍጠው። ጣዕሙ ራሱ ልዩ ነውና ዛሬ እንግዲህ እሱን ነው አብረን የምንጋግረው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ ሊደርስ ማለት ነው። ሁላችሁም ስትጀምሩ ላይክ ብታደርጉልኝ ለእኔ ትልቅ ድጋፍ ነው የሚሆነው። እዚህ ጋር የማቦካበት እቃ አመጣሁና ግማሽ ኩባያ ወተት አደረግኩበት። ከዛ አንድ ሾርባ ማንኪያ የፈረንጅ እርሾ አደረግኩበት። ከዛ ሁለት እንቁላል ነው እዚህ ጋር የጨመርኩት። ሁለት እንቁላል ራሱ እኔ ለማቦካው ቡኮ በቂ ስለሆነ ሁለት እንቁላል አድርጌበታለሁ። ከዛ ግማሽ የሻይ ሲኒ አነስ ያለ ሻይ ሲኒ ናት፣ በሱ ዘይት ጨምሬበታለሁ። ከዛ ቫኒላ ለሽታው ቆንጆ ስለሚያደርግልን ትንሽ ነበረኝ፣ እሱን ሁሉንም ጨመርኩበት። ከዛ አንድ ሾርባ ማንኪያ ስኳር ጨመርኩበት። ከዛ ሁሉንም አንድ ላይ እንደዚህ አድርገን እናዋህደዋለን። ከዛ እንደዚህ ካዋሃድነው በኋላ ዱቄትን እዚህ ጋር የምጠቀመው 1 ኪሎ ዱቄት ነው የምጠቀመው። ያው ይሄን ያክል ዱቄት ተጠቅም ያለው። አሁን እዚህ ጋር አሁን ጨውን ጨምርበታለን። ከዛ በማመሲያው መጀመሪያ እንደዚህ አማስለን ከዛ በእጄ ደግሞ በደንብ አድርጌ አሽቼ አቦካዋለሁ። ከዛ በእጄ ደግሞ በደንብ አድርጌ አሽቼ አቦካዋለሁ። ስታቦኩት በደንብ አድርጋችሁ በእጃችሁ ሽት አድርጋችሁ አብኩት። ውጤቱ በኋላ ላይ ቆንጆ እንዲሆንላችሁ ማለት ነው። ያው እንደዚህ አድርጌ ሽት አድርጌ ነው ያቦካሁት። አሁን ደግሞ ከድኛ አስቀምጬው ኩፍ ሲል ደግሞ ይዤው እመለሳለሁ። ይሄው እንደዚህ የተወሰነ ነው ኩፍ ያለልኝ። በጣም ረጅም ሰዓት አላስቀመጥኩትም። እኔ አንድ 40 ደቂቃ ያክል ነው ቁጭ አድርጌው ይዤ የተመለስኩት። ከዛ 12 ቦታ ነው እኔ አሁን እዚህ ጋር የምቆራርጠው። እኩል ለእኩል መጀመሪያ ላይ እንቆርጠዋለን። ባላችሁ ነገር እዚህ ጋር መቁረጫው መጠቀም ትችላላችሁ። በቢላም ያው መቁረጥ ስለምትችሉ ማለት ነው። በጣም ቀላል ስራ ነው፣ ግን ሲበላ ደግሞ በጣም ነው የሚጣፍጠውና ሞክሩት፣ በእውነት ትወዱታላችሁ። እንደዚህ እያደረግን በደንብ አድርገን አስተካክለን ያው መጥነንም ማለት ነው። አንዱ ትልቅ አንዱ ትንሽ እንዳይሆንብን ያው እንደዚህ አድርጌ ሁሉንም አስተካክየዋለሁ። ከዛ ትንሽ መጠጥ ያለ ቡኮ ያቦካሁት እንደዚህ ስለምንዳምጠው እንዳይዝብን ነው። ቅድም ሳቦካው ትንሽ ደረቅ ያደረኩት ማለት ነው። ከዛ እንዲህ ካስተካከልን በኋላ እዚህ ጋር እኔ ቴምር ነው ያመጣሁት። ትንሽ የኔ ቴምር እዚህ ጋር ደረቅ ያለብኝ ስለሆነ ትንሽ እንትን ይላልና ቆንጆ ቴምር ካላችሁ በቴምር እየጨመራችሁ እንደዚህ አድርጋችሁ ብትጋግሩት በኋላ ላይ ቆንጆ ነው የሚሆነው። ከዛ ፍሬውን አወጣሁና ቴምሩን እንደዚህ አድርጌ መሃል ላይ ቆርጬ ማለት ነው እንደዚህ አሽከረከርኩት። ይኸው እንደዚህ አድርጌ አስተካክየዋለሁ። እዚህ ጋር አሁን የምጋግርበትን ፓትራ አምጥቼ እላዩ ላይ ዘይት እንደዚህ አድርጌ ቀባሁኝና በብሩሽ ሁሉንም አዳረስኩት።
ከዛ እዚህ ጋር አስተካክለን እንደዚህ እናስቀምጠዋለን። እዚህ ጋር እኔ ቴምር አረኩበት እንጂ እናንተ የምትፈልጉትን ነገር አድርጋችሁ ራሱ ብትጠቀልሉት ቆንጆ ነው የሚሆነው። ለበኋላ ላይ ቆንጆ ይሆንላችኋል ውስጡ። እዚህ ጋር አሁን እናንተ ስትሮበሪ፣ ቸኮላት የምትፈልጉትን ነገር እያደረጋችሁ ራሱ ከሌለም ደግሞ ብቻውንም እንደዚህ እንትን ብላችሁት አሽከርክራችሁት ያው መልኩን እንዲይዝልንም ነው እና ውስጡን ያደረኩት ቴምሩን ያው ጣዕሙንም ቆንጆ እንዲያደርግልን ነው። እዚህ ጋር የኔ ፓትራ ትንሽ ተለቅ ያለ ስለሆነ ነው። አነስ ያለ ፓትራ ካላችሁ ደግሞ በጣም ግጥም ነው የሚልላችሁና ፓትራችሁ አነስ ቢልም ወይ ደግሞ ዱቄቱን በዛ ማድረግ ትችላላችሁ። ይሁን ሁሉንም እንደዚህ አድርጌ አስተካክየዋለሁ። አሁን ጨርቅ ሸፍኜ አንድ 10-15 ደቂቃ ያክል አስቀምጬው መልሳለሁ። ከ10 ደቂቃ በኋላ እንደዚህ ትንሽ መጣ ካለልኝ በኋላ እዚህ ጋር አንድ የእንቁላል አስኳልና እንዲሁም ወተት አደረኩኝና ከላይ ለመልኩ ብዬ እየቀባሁት ነው። እንዳልኳችሁ የኔ እቃ ትንሽ ሰፋ ያለ ስለሆነና ያው ዱቄት የተጠቀምኩት ደግሞ 1 ኪሎ ስለሆነ ነው። እናንተ 1 ኪሎ ተኩልም አድርጋችሁ ማድረግ ትችላላችሁ። ይኸው እንደዚህ አድርጌ እንግዲህ ኦቭን ውስጥ አስገብቼ እንግዲህ አብስዬው መጥቻለሁ። እኔ በ200 ላይ አድርጌ ከላይና ከታች ለኩሼ ለ25 ደቂቃ ያክል ነው አብስዬው የተመለስኩት። ይኸው እንደዚህ የሚያምር በጣም ቆንጆ የሆነ ኬክ ለምኔ የሚያስብል ያው ዳቦ ይዤላችሁ የመጣሁት እኔ ዳቦ አልኩት እንጂ ያው እንደ ኬክም ነው። ጣዕሙ በጣም ነው የሚጣፍጠውና እስቲ እናንተም እንደዚህ አድርጋችሁ እንግዲህ ሰርታችሁ ተመገቡ እና ሞክሩት። በእውነት ትወዱታላችሁ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው ማመሰግነው። እንግዲህ ስራዬ ከተመቻችሁ ላይክ አድርጋችሁ ብታበረታቱኝ በጣም ደስ ይለኛል። ምንም ላይክ ብዙ ጊዜ የለኝምና ላይክ ቢኖረው ግን ስራዬ ሰዎች ዘንድ ይደርስልኛል። ለእኔም ትልቅ ድጋፍ ስለሆነ ማለት ነው። በሚቀጥለው ደግሞ በሌላ ስራ ደግሞ እንገናኛለን። ስለ ሁሉም እግዚአብሔር ይስጥልኝ። አመሰግናለሁ። ሰላም ሁኑልኝ። ቻው